አይሆንም። ስዕል ለስዕል ያፈነድዳል፣ ያጎበድዳል። ስዕሉም ተቀደደ ብሎ ሰው እንትን ያደርጋል ማለት ነው። እንደዚህ አይነት ደንቆሮ ትውልድ ነው የተፈጠረው። ራሱ አያሳዝንም? ሰውማ የተሻለ ነው። እንደውም ሰውን ቢያመልክ ይሻላል። አያገባኝም። እኔ ግን ቃል አዲስ ዓመት ለምንድን ነው የማናከብረው ብላ ስጠይቅ አዲስ ዓመት የማታከብሩበት ምክንያት እንደዚህ አይነት ስርዓት ስላለው ነው አይደል? ቃል ሽርክ ነው ስርዓቱ፣ ውስጡ ያለው ስርዓት ሽርክ ነው እንጂ አመለካከት ማለት ነው። አባቴ ኢየሱስ ክርስቶስ ፈጣሪ ሆኖ አያውቅም፣ አይሆንም። ኢትዮጵያዊ አድዋ ያከብራል። አድዋ ሃይማኖታዊ ጦርነት ራሱ ውስጡ አለበት። ቃል ያልገባሽ ነው። ታቦት ተሸክመው ነው ምኒልክ ሄዱት። ፈትዋ የሰጠ ሰው የለም። ሰላም አለይኩም። አዎ፣ ግን አይ ፈትዋ መስጠት ምናምን ስትል ፈትዋ የሰጠ የለም። ዋናውን እያኑ አይነት ነገር ይናጣ። በሙስሊሙ ችግር የለውም፣ ችግር አለው ሃይማኖታዊ ስር መሰረት ስለሆነ። ስለዚህ ያን ነገር ወደ ዘመነ ማርቆስ ብለው ካላንደሩ ላይ ኖ አይደለም፣ ካላንደሩ ላይ ጨምረውበታል። እኔ አከብራለሁ ሲጀምር አዲስ ዓመት ለእኔ ኢትዮጵያ እስከሆንኩ ድረስ ለእኔ አዲስ ዓመት ነው። ገባሽ? ሰው አክብሪ አታክብሪ ስላለኝ አይደለም። አሁን ግን አይቻልም ስላሉ ነው እኔ ሀሳብ ያነሳሁት። ገባሽ? እኔ የኔ አቋም ነው ሲጀመር። ማንም ሰው በጠይቅ እንደዛ ብዬ ነው የምጠይቀው። አይቻልም ያሉት ነው። ከዛ አንቺ ቆይማ ቆይ አዳምጪ። እኔ አዲስ ዓመት ብዬ ነው የማከብረው። ከዛ በተረፈ እኔ ሌላ ባዕድ አምልኮ ከኔ ጋር የሚመለክ ነገር የለም። ገባሽ? እኔ በቃ ኢትዮጵያዊ ነኝ። 2018 በቃ አዲስ ዓመት ነው። ከ2017 ወደ 2018 ተሸጋገርኩ ብዬ በቃ አለ አይደለ ኢትዮጵያዊ እንደመሆኔ በቃ በዓል ልክ እንዴት ነው የአድዋ ድል በዓል ብለሽ እንደምታከብሪው ብሔር ብሔረሰቦች ቀን እንደሚከበር ልክ እንዴት ነው ይሄ የኢትዮጵያ በዓላት አሉ አይደለ የምታከብሪያቸው እንደዛ ነው እኔ የማስበው። ገባሽ? ልክ እንዴት ነው አድዋን እንደምታከብሪው አንድ ሰው የአድዋ ድል በዓል ያከብራል አይደለ? የአድዋ ድል በዓል የክርስቲያን ወይንም የሙስሊም አይደለም፣ የሁሉም ኢትዮጵያዊ ነው። እንደዛ ብዬ ነው የማስበው። የኔ መረዳት እንደዛ ነው። ግን ከበዓሉ ጋር የሚደረግ ባዕድ አምልኮ አለ ስትይ እኔ እንደዛ አይነት ነገር አላውቅም። የሚደረግ ባዕድ አምልኮ አላውቅም። ለምን በዛ ነገር ስላደግኩበት እኔ ጠዋት ተነስቶ ሰው አበባ በዛ ውስጥ ደግሞ ክርስቲያኖች አንቺ ስታከብሪ ምን ብለሽ ነው የምታከብሪው? እንደ አንድ ሙስሊም እነሱ ክርስቲያን ስለሆኑ ስርዓቶቻቸውን በቤተ ክርስቲያንም በባህልም ገባሽ ኢትዮጵያዊ ክርስቲያን ሆነው በባህሉ የራሳቸው አከባበር ስርዓት አላቸው። እንቁጣጣሽ ብለው የሚያከብሩት። እንቁጣጣሽ ምን ማለት ነው ታውቂያለሽ? ስለ እንቁጣጣሽ ትርጉም እሱም ቼክ አድርጊና እንቁጣጣሽ ማለት ምን ማለት ነው የሚለውን ቼክ አድርግና ሌላ ቀን ነው ያዩበታል። ገባሽ? እሱም የአዲስ ዓመት አንዱ አካል ስለሆነ በመጀመሪያ ቆይማ አንቺ አሁን አንቺ እንድታርሚ አንድ ጊዜ እሷ ኦርቶዶክስን ደጋሚ መተተኛ ምናምን አላለችም። እንደዛ የሚያደርጉ ሰዎች አሉ ነው ያለችው። እንደ ግለሰብ እንጂ ያወራችው እንደ ቤተክርስቲያን ወክል አላወራችም። ኮሜንት አታጠብ። ከዛ በተረፈ እኔ ሀሳቤን ማንጸባረቅ ልጅ ነኝ። ኮሜንት ስር ደግሞ አፋችሁ እንዳትከፍቱ። እኔ ሰድባችኋለሁ፣ ስነ ስርዓት ያዙ። ሀሳቤን ማንጸባረቅ ልጅ ነኝ። ስለ እስልምና እናንተ አታስተምሩኝም። ለእኔ በአቋሜ የጸናሁ ልጅ ነኝ። ስለዚህ ጥያቄ ካለ ይጠይቃሉ። ሀሳብ ላይ ነው ያወራን ያላቸው። በሀሳብ መወየት የማትፈልጉ ልጆች፣ በሀሳብ ልዩነት ማመን የማትፈልጉ ልጆች ውጡ ከቤቴ። እንዲህ የሰው ልጅ በሀሳብ መወየት መከራከር አይቻልም እንዴ? እኔና ኦፓል በሀሳብ ነው እያወራን ያለ ነው። ብደም ትሉት እኔ ያልኳት አዲስ ዓመትን አከብራለሁኝ ምናምን ነው ያልክ ያለሁትኝ። ገባችሁ? ከዛ በእኛ እስልምና አይፈቀድም። ሀዲስና ቁርአን ነው ከፍተህ ገልጠህ ልታወራ የምትችለው ከእኔ ጋር ማለት በመረጃ ከፍተህ ለምን አዲስ ዓመት እንደማይከበር ከእኔ ጋር ልታወራ ትችላለህ። መተህ ልታስረዳኝ ትችላለህ። ከዛ ባለፈ ግን የእቱ ፈንቱ ወሬ አልፈልግም። ገባ? እኔ ማምነው በግለሰቦች ሀሳብ ሳይሆን በቁርአንና በሐዲስ ከሆነ ድረስ አንድ ሰው አሳማኝ መረጃ ካመጣልኝ ላምን ይችላል። ግን ለእኔ አሳማኝ መስሎ ካልታየኝ ራሱ አልቀበልም። በበዓል ዙሪያ ማለት ነው፣ በአዲስ ዓመት ዙሪያ ኦኬ። ከዛ በተረፈ ትርፍ ቃል እንዳትናገሩ። ተግባባ? ሊንዳ እየቀጤ ሊንዳ ጠይቄ ተመልሶልኛል ብላለች። እሷ ትቀጥ ላይቭ ላይ ነበርንና በአጋጣሚ ኡስታዝ አብዱላሂማ ነበርና ስንጠይቀው ነበር። አይ ቲንክ ነበርሽ አይደል ሀናኔም? እና ዋናው ንያሽ ነው።
ንያሽ ማለት ጀስት አሁን አዲስ ዓመት ላይ አላማ የምታደልጊ ከሆነ ቢያንስ ዲስ ይል ይሄንን አላህ እድሜ ሰጥቶኝ ይሄንን ባደልግ ምናምን ብለሽ የሆነ እቅድ ልታወጪ ትችያለሽ ለራስሽ ኦል ሰምቲንግ ምናምን እንደዛ አይነት ነገሮች እቅድ አውጥተሽ አዲስ ዓመትን ልክ እንደ አዲስ ዓመት አክሰፕት የምታደልጊው ከሆነ ዋናው የንያሽ ጉዳይ ነው። ሽልክን ማያስገባ ከሆነ ሽልክን ማለት ላይክ ለምሳሌ በኦርቶዶክስ የሚጠቀሟቸው ነገሮች የሚጠቀሟቸው ማለት የሀበሻ ልብስ ትለብሻለሽ። የዛ ሀበሻ ልብስ ላይ ስዕለ መስቀል ካለው የሀበሻ ልብሱ የሆነ ሃይማኖትን የሚያንጸባርቅ ከሆነ ምና አይቻልም። ገብተሻል? ያ ሽልክ ነው። ኖርማሊ ሀበሻ ቀሚስ መልበስ አደይ አበባ ማድለግ ምናምን ግን ትችያለሽ። ጀስት ዋናው ንያሽ ነው። ምንም ከሌላ ሽልክ ጋር የሚያገናኘው ነገር የለም እና ያንን ማድለጉ ያን ያክል ከእስልምና ያስወጣልም ወይም ደግሞ ሀላም ነው የሚያስብል አይደለም። እስልምና ላይ እንዳለው ማለት ነው። እንደዛ ነው እኛ የተረዳ ነው ላይ እንደዛ ነው ያልኩት። አይ ጀመር መስቀል ያለው ለምን አደርጋለሁ? ስንት ሀበሻ ኖርማል ሀበሻ ቀሚሶች እኮ ሞልተዋል። ገባሽ? የባህል ልብሶች መስቀል የሌላቸው ልክ ለሙስሊም ተብለው የሚሰሩ ከነ ሂጃቦች አሉ። እነሱን ታደርጊያለሽ። አደይ አበባ ታደርጊያለሽ። ቡና ታፈያለሽ። በቃ ፍሪ ሆንሽ ቤትሽ ታከብሪያለሽ። ገባሽ? እኔ ያንን ነው ያልኩኝ ያለሁት እኮ ገብቻል። ሌላ ነገር ይሄ ግን አሁን ዘመነ ማቴዎስ ወደ ዘመነ ዮሐንስ ምናምን የሚባሉ ነገሮች ግን የሉም። ይሄ ቀን አቆጣጠል ላይክ ይሄንን ቀን አቆጣጠል የኢትዮጵያን በመጠቀማችን ኦርቶዶክስ ተዋህዶ ያመጣችውን ቀን አቆጣጠል በመጠቀማችን እስልምናችን ላይ ላይክ ይሄ ሽልክ ነው ወይም እንደዚህ ነው የሚያስብል ነገር የለውም። እንደ አንድ ኢትዮጵያዊ ሁላችንም የምንጠቀመው ይሄንን ቀን ነው። ቀን ለምን ቀይላችሁ ተጠቀሙ ለሚባለው ካላንደር እኮ አይደለም ታውቂያለሽ። እንደዛ ነው። ያንን ስላት ግን አሁን ለምሳሌ እልዳለሽ ለምሳሌ አሁን በአለፋ በኢድ ምናምን ምታደርጊያቸው ነገሮች አሉ አይደለም? አሁን ለምሳሌ አሁን እንትን ሊንዳ አሁን ለምሳሌ እነሱ ዘመነ ሉቃስ ዘመነ ማቴዎስ ሲባል ትርጉም አላቸው። በዚህ ዘመን እንደዚህ የሚል ማብራሪያዎች አላቸው። እነሱ ደግሞ ዘመን ሁሉ የአላህ ነው የሚባልና ቁርአን ላይ ደግሞ 12 ወሮች ነው የተጠቀሱ። ገባሽ? ቋግሜ አልገባም እነሱ ይቀበል ያች ቋግሚ ለምን ገባ ነው። እና በዚህ ላይ እኔ ሁለት እይታዎች ነው ያለሁት። ሁለት ፈትዋዎች ሲሰጡ ተመልክቻለሁ፣ አይቻለሁ፣ ሰምቻለሁ፣ አይቻለሁ፣ አነባለሁ። ኡስታዞች ሲጽፉ ምናምን አርቲክል ፌስቡክ ላይ እያነበብኩ ያየኋቸው ነበር እነሱ ራሱ ሲያወሩ ማለት ነው። ግን ከእምነቱ የሚያስወጣ ሙሉ በሙሉ ሊያስወጣሽም አይችልም። ሲጀመር ከእምነት ልትወጪ አትችይም አንቺ በአምላክ ሻይሽ እስካላሻረክ ድረስ። ግን እንዳልሽው አንቺ ተከብሪ ምንን ታሳቢ ይሄ እንትን ነው የኒያ ጉዳይ ነው። ዋናው ኒያሽ ነው ነው ማክበር ከእስልምና ያወጣል ያወጣም እና ምን የምንቆጥረው 2018 ዓመተ ምህረት ነው። ምን ብለን ነው የምንቆጥረው? ከዓመተ ምህረት ሳይበቅ 2018 በራሱ ሽርክ ሆነ ነው እንዴ እናንተ በቃ አሁን ይሄ ማለት ነው እንደው እንደውም ተጠይቆ ነበር። ለምንድን ነው ታዲያ የራሳችን ቀን አቆጣጠል ብላችሁ ያልጠየቃችሁት ምናምን አይነት ነገር ለኔ ቤት ተጠይቆ ነበር። ኡስታዝና ነው ይሄንን ያን ያክል ላይክ ሙስሊሞችን የንያ ጉዳይ ነው። እኛ ሙስሊሞች የምናከብላቸው በአመት ውስጥ ላይክ 2 በዓላቶች አሉ። 3ኛው በዓል ደግሞ የፈለገ የሚያከብል ያልፈለገ ማያከብለው በዓል ነው። ስለዚህ እነዚህ የሚከበሉ ክብረ በዓላቶችን ሙስሊም ያከብላል። ከዛ ውጭ ግን አዲስ ዓመት እንደ አዲስ ዓመት ያንቺ የውስጥሽ ፍላጎት ላይክ በቃ አላህ እድሜ ከሰጠኝ ይሄንን ነገር በዚህኛው ዓመት እንዲህ ያለጋለሁ ብለሽ አላማ የምታደርጊያቸው ሊሆኑ ይችላሉ። ላይክ ላሳካቸው ተስማምቻለሁ። እዚህ ነው ልባብሽና አዲስ ዓመትን በተመለከተኝ አሁን ተፈተዋ አይደለም የምንሰጠው ነገር ግን አዲስ ዓመትን በተመለከተ እንደ ጅህልናችን እናከብረዋለን። ትክክለኛ ሙስሊም ያከብረዋል ከሆነ አያከብረውም። ለምን? እኩልነትን ያካተተ ስላልሆነ ሃይማኖታዊ ስር መሰረት ስላለው። ለምሳሌ ቋግሜ፣ እንቁጣጣሽ፣ መስቀል ሁሉም ተካታች የሆነ ቀደምት የነበረ ኦርቶዶክሳዊ ያነገሰ ስለሆነ አሁን ላይ ከምን አንጻር ነው በሚሉበት አስተምሮቱ ሲስፋፋ ነው ማክበር የለብንም ተብሎ ለምሳሌ አሁን በፊት ሙስሊሙ ማህበረሰብ ከኢዱ ይልቅ በተለይ በገጠሯማ ቋግሜ እንቁጣጣሽን በደንብ ይከበር ነበረ። የሆነ ሴቶች ሲወርዱ ራሱ እንኳን ማርያም ማረቻችሁ ይባላል። ይሄ ከምን አንጻር ነው? ከጅህልና። ነገር ግን አሁን ላይ ለምንድን ነው አዲስ ዓመትን የማናከብረው? ከምን አንጻር ነው ሲባል እኩልነትን ያላካተተ ነው። ምክንያቱም ሀገር እንደ ሀገር የምትቆመው ሙስሊሙንም ክርስቲያኑንም አካታ ሀገራዊ ካላንደር ተቆጣጥሮ
ቀናዊ አቆጣጠር በአንድ ሲሆን እንጂ በአንድ እምነት የበላይነት ከሆነ ይሄ እኩልነትን ስላላካተተ ህዝበ ሙስሊሙ ደግሞ ጠይቋል። ነገር ግን አሁን ላይ ፍትህ ያልሰፈነበት የአንድን አቆጣጠር ልክ ያልሆነበት ስለሆነ ነው እንጂ አሁን አዲስ ዓመትን ብናከብረው ህዝበ ሙስሊሙ ችግር የለውም። ችግር አለው ሃይማኖታዊ ስር መሰረት ስለሆነ። ስለዚህ ሀገራችን እንደ ሀገር ሁሉም ሰው ሙስሊሙም ክርስቲያኑም አንድ ሆኖ ለምሳሌ አድዋ ያጣላን የሀገራችን የእኩልነት ድል ያደረግንበት ቀን ስለሆነ ሁሉም ብሔር ብሔረሰቦች ሃይማኖቶች በአንድ እናከብረዋለን። ነገር ግን አዲስ ዓመት ግን ሃይማኖት ላይ ስር መሰረት ተሰርቶበት ቀደምት በነበሩ ሃይማኖታዊ መሰረት የጸደቀ ስለሆነ እኩልነትን ስለማያካትት ህዝበ ሙስሊሙ እውቀት ያለው አያከብረውም። የኔ ቢጤ ጃሂሉ ያከብረዋል ከስሜቱ አንጻር። ነገር ግን አንድ እውቀት ያለው ሊያከብረው አይችልም። ለምን አያከብረውም ከተባለ ስር መሰረቱ ሃይማኖት ነክ ስለሆነ። ይሄን ትውልድ ደግሞ ወደዛ ማለማመድ የለበትም ስለሚ ሊሰጥበት ይችላል። እኛ አሁን እያወራን ያለ ነው እንደ ሀገራዊ ጉዳይ ነው እንጂ እንደ ፈተዋ አይደለም። የፈተዋ እውቀት ስለሌለን ያካትታል ነው አያካትትም። እኔም እሱን ነው እያልኩ ያለሁት ሀና። የስርዓቱ ሃይማኖታዊ ስርዓት ነው። ዓመተ ምህረት ዘመነ ዮሐንስ ዘመነ ልቋስ እየተባልሽ እንቁጣጣሽ እየተባልሽ ከዛ ውስጥ ያሉት የሚደረጉት ራሱ እንጂ አዲስ ዓመት መሆኑ በራሱ ከ2016 ወደ 2017 መሸጋገርሽ ብፈልግም ባፈልግም ካላንደር ነው የሚቀየረው። ገባሽ? ስለዚህ መልካም አዲስ ዓመት ልትይ ትችያለሽ፣ ፕሮግራም ልታውጪ ትችያለሽ። ካላንደርሽ ነው የ2018 ቅዴ ይሄ ነው ብለሽ ልታውጪ ትችያለሽ። የአዲስ ዓመት ቀን አዲስ ዓመት እንደመሆኑ ቤትሽ ቁጭ ብለሽ ቡና አፍልተሽ ምናምን ሰውም ሲደውል መልካም አዲስ ዓመት ልትይ ትችያለሽ። ከዛ ውጭ ግን ራሱ አዲስ ዓመቱ በክብረ በዓል ደረጃ እኩል ለምንድን ነው የማያከብረው ብለሽ ስጠይቂ ቅድም እየነገርሽ ነበር። ለምሳሌ ኢትዮጵያዊ አድዋ ያከብራል። አድዋ ሃይማኖታዊ ጦርነት ራሱ ውስጡ አለበት። ቃል ያልገባሽ ነው። ታቦት ተሸክመው ነው ምኒልክ የሄዱት። ገባሽ? ሙስሊም ታቦት ይመለከተዋል? አይመለከተውም። ዋቄ ፈናዎች ታቦት ይመለከታቸዋል? አይመለከታቸውም። ግን መንግስታቶቹ ኦርቶዶክስ ክርስቲያን ስለነበሩ የሃይማኖት የበላይነት ስለነበረ በስራቸው ያሉት ሰዎች ከሁለት መጥፎ አንዱን መጥፎ ነው የሚመርጡት። ስለዚህ አማራጭ ነበራቸው። አማራጭ የላቸው እንዴ? ፈረሰኛው ጊዮርጊስ ሄዶ ተዋጋ ሲሉሽ አላየሽም እንዴ? ታቦቱ ራሱ ተዋጋ የሚባልበት ታሪክ እኮ ያለበት እኮ ነው የአድዋ ታሪክ። የአድዋ ታሪክ እኮ ከስብዕናም ከሞራልም ከብሔርም ከሃይማኖትም ችግር ስላለበት እኮ ነው እስከዛሬ ድረስ በአድዋ ታሪክ ኦሮሞችም የማይስማሙት፣ አማሮችም ትግራዮችም የማይስማሙበት እኮ ታሪክ ነው የአድዋ ታሪክ። የአድዋ ታሪክ ራሱ በዜግነት የዜግነት ታሪክ ብቻ አይደለም፣ ሃይማኖታዊና ብሔራዊ ችግር ያለበት ታሪክ ነው። አንድ ታሪክ ነው የሚያስማማው፣ እሱም በቀኝ አልተገዙም። በሳቱ በነበረው ጦርነት ድል አድርገዋል። ድል ካደረጉት ውጪ ውስጡ ሃይማኖታዊ ጦርነት ነው። ምኒልክ ምን ብለው ነው ቀስቀሳ ያደረጉት? እሱን ደግሞ የጦርነት ጥሪ ቀስቀሳውን ስታነቢ ኦኬ ይሄ ነገር ለማን ጥሪ የተደረገው ይገባሻል። ሎልሻል ቃል አልተወለደልሽ፣ አይመለከትሽ። ጥያቄ እኮ ይሄ ነው። ስለ በሐዋርያቶች በአራቱ ሐዋርያቶች በሉቃስ፣ በማቴዎስ፣ በማርቆስ፣ በዮሐንስ የተመደበ ዓመት ላንቺ ይመለከትሻል? አይመለከትሽ። ለነሱ ይመለከታቸዋል። በቂ ምክንያትም አላቸው። ካላንደሩ በኦርቶዶክስ ክርስቲያን አስተምሮ መሰረት እንከን የማይወጣለት ነው። ከቋግሚ ጨምሮ በነገርሽ ላይ ምንም እንከን የማይወጣለት ወቸ ጉድ የሚያስብል ምን አይነት ጥበብ ቢኖራቸው ነው ይሄን ካላንደር በዚህ መንገድ የቀረጹት የሚያስብል በጣም ሊቆች ናቸው። በነገርሽ ላይ ከእስልምና አንጻር ሽርክ ነው ስርዓቱ፣ ውስጡ ያለው ስርዓት ሽርክ ነው እንጂ 2018 2010 የሚባለው ነገር እንደ ኦርቶዶክስ ክርስቲያን አስተምሮ የካላንደር አቀማመጣቸው ከዘመናት የቀደሙ በጣም ሊቆች መሆናቸው ቋግሜን ጨምሮ ነው የምልሽ። 5 ቀኗን ሂስቶሪ ሌላ ቀን እነግርሻለሁ። እኔ በጣም ነው የምደመመው። ግን ያ የኦርቶዶክስ ክርስቲያን ስርዓት ነው ስርዓቱ እንጂ ቅድም ሊንዱ እንዳለችሽ በ2018 ይሄን እናደርጋለሁ። ዛሬ እኮ አዲስ ዓመት ነው። ለልጆችሽም ለህይወትሽም ለራስሽም አዲስ እቅድ ታቅጃለሽ። የሰው ልጅ ዓመቱን ጠብቆ በፈረንጆቹም እኮ 2005 ሲመጣ እቅድ ታውጃለሽ። ከዛ ውጭ ግን ኤክስትራ ምንም የምትሳተፊበትና የምትቀበዩ ነገር ካደረግሽ ሽርክ ነው ለእስልምናሽ ያልኩሽ ነው ይውባል እንጂ አዲስ ዓመትን በሰዓቱ መቀበልሽ አይደለም። ስርዓቱ ግን ሽርክ የሆነ የኦርቶዶክስ ክርስቲያንን ሃይማኖት የሚያንጸባርቅ አለባበሱ፣ አመጋገባችን፣ በውስጡ የሚደረጉ ስርዓቶች የአማራ ባህል የሆኑ ስርዓቶች ናቸው።
ስለዚህ ፍትሃዊ ነው አገራዊ ነው ተብሎ የሚወራለት አይደለም። አመሰግናለሁ። ጨርሻለሁ። ማሂር መቀጠል ትችላለህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ክርስቲያኖች? እንዴት ናችሁ? በመጀመሪያ ነገር እዚህ ጋር ሙስሊሞች ካላችሁ ገና በወቅቱ በስነ ስርዓትና በቅጡ ሶላት ማንሰግድ ብዙ ችግር ያለብን ሰዎች ፈትዋ ለመስጠት መዳፈር ከባድ ነገር ነው። ትላልቅ ኡስታዞች እንኳን ፈትዋ ሲጠየቁ እኛ አናቅም ሌላ ሰው ጠይቁ ነው የሚባለው። ፈትዋ መዳፈር ከባድ ነገር ነው እንደ ሙስሊም ከሆናችሁ ማለት ነው። ከዛ ውጭ ነው አንቺ አይደለም አባዬ ገብቶኛል። እኔም ሊሆን ሃናንም ክሊር እናደርግልን። እኔም ብሆን ፈትዋ አልሰጠሁም። የተማልኩትን ነው የተናገርኩት። ኧረ እንዴ ምን ሆናችሁ ነው? አሁን አስተካክልና ማሂር ቆይ ማሂር በነገራችን ላይ እኛ ፈተዋ ምናምን እየሰጠን ሳይሆን እኔና ኦፓል ሀሳብ ላይ ነው ያወራነው። በነገራችን ላይ ሀሳብ ማለት የሰው ልጅ ጊዜ በሀሳብ አንድ ላይ አይሆንም። እኔ የራሴን ሀሳብ ሊኖረኝ ይችላል። አሁን ሃይማ ቆይማ አዳምጥ። እኔ የራሴን ሀሳብ ነው ያወራሁት። አንድ ጊዜ ወንድምነት አዳምጠኝ። እኔ የራሴን ሀሳብ የራሴን አቋም ነው ያወራሁት። ገባ? የኔ መረዳት እንደዚህ ነው ብዬ የራሴን መረዳት ነው ያወራሁት ማለት ነው። የሀሳብ ልዩነት ነው እያወራን ያለ ነው እንጂ እና እምነቱ እንደ እምነት ወክለን ወይንም እኛ ኡስታዝንም ብለን ፈትዋ እየሰጠን አይደለም። ገባ? ከኛ በላይ ሊቆጡ ካሉ እነሱን እንጠይቃለን። መታረም ያለብን ነገር ካለም እኮ እኛ እንታረማለን። ግን ሀሳብ ላይ እርስ በርሳችን መወያየት ያንን ነው እያደረግን ያለ ነው። እንዲህ እንደዚህ ነው የምታወሩት። ሰው ሀሳቡን አይጨርስም። ፈትዋ የሰጠ ሰው የለም። ሰላም አለይኩም። አዎ ግን አይ ፈትዋ መስጠት ምናምን ስትል ፈትዋ የሰጠ የለም። ዋናውን እያኑ አይነት ነገር እኛም ጠይቀናል ተብለናል ያለው እንጂ ቆይ አንዴ ሚውት አድርጋችሁ ማዳመጥ አትችሉም? ምንድን ነው እንደዚህ ማውራት? አንዴ ባወራ ሰደቃ ወይ ነው ማሂር አንዴ እንዴ ሰዎች እኮ አሉ ከታች ሰምቶ የሚሄድ ሰው አለ። እኛ ፈትዋ አይደለም የሰጠነው ነው አስተካክለል እኮ ነው። ሃናንም ስትናገር ፈትዋ አይደለም ያላትን አቋም ነው። እኔ አመለካከቴን የተናገርኩት አምኖት ሙስሊም በነገር ላይ አምኖት ክርስቲያን አመለካከቴን የተናገርኩት ለቃል ቃል ደግሞ አንዴ ልስን አዳምጠኝ። ሀዬ ቆይ አንዴ እንዴ እየተደማመጥን እኔ ግል ስሜታችሁን ስታወሩብኝ አላዳምጥም። ሲቁጭ ብዬ እኛ ያወራነው ከፈትዋ አንጻር አይደለም። አይዲያን የሰጠነው የግል ሀሳባችን ነው ሼር የተደራረግ ነው። ከኛ የተሻለ እውቀት ያለው አይ በእስልምና ይሄ ነው የዚህ ፈትዋ የሚል ሰው ካለ ይናገር። ኡስታዞች እንኳን አይናገሩ። ምን አገባኝ እኔ ባይናገሩ ነው ኦፓል አያገባኝም። እኔ ግን ቃል አዲስ ዓመት ለምንድን ነው ማናከብረው ብላ ስጠይቅ አዲስ ዓመት የማታከብሩበት ምክንያት እንደዚህ አይነት ስርዓት ስላለው ነው አይደል? ሃናንም ሀሳብ ሰጠች። ሊንደማ ፈትዋ የሚባለውን ነገር ማንሳት አስፈላጊ አይደለም ነው እያልኩ ያለሁት። ፈትዋ መስጠት ከፈለክ መቀጠል ትችላለህ። አሁን ተግባብተናል አይደለም? ኦፓ አንዴ ቆይ በእስልምና ንያህ ነው ብሎ መናገር ንያህ ነው እንጂ ንያህ ትክክል ከሆነ ችግር የለውም ብሎ መናገር ፈትዋ አይደለም እንዴ? ምንድነው ፈትዋ ትርጉሙ? ሸሪዓዊ ትርጉሙ የነገረኝ ኡስታዝ ኢብራሂማ ነው ብላ ተናገረች። ስለዚህ ኡስታዙ ያስተማራትን ነገር ነው ክሌም ያደረገችው። ወራች እኮ እኔ ጠይቄ ያለች ወይለ ማሂር አናው ሪስና እንዴ እኔ ጠይቄ ያለች ኩርፊያችሁን ቦታ ምረጡ። እኔ ጠይቄ ኡስታዝ ኢብራሂማ እንደዚህ ብሎኛል አለች። ስለዚህ ያስተማራት ኡስታዝ ላይ ነው ኢቭን ኢፍ ላይቭ ላይ ነው ሁላና ሃናንም ነበሉ ላይቭ ላይ ነው ጥያቄውን የጠየቅነው። ላይቭ ላይ ነው በስነ ስርዓት አስተምሎን የወጣውና ዋናው የንያ ጉዳይ ነው። ልባችሁ ወደ ሽልክ አይሂድ፣ ለማሻለክ ላይ ሌሎችን ነገሮች አታድልጉ እንጂ እቅድ እንደመያዝ ምናምን ንያችሁ ያ ከሆነ ምንም ይሄ ከእስልምና ጋር ሽልክ የሚያደልግ ወይም የሚያከፍል አይደለም ብሎ እንደዚህ መለሰልን። እዚህ ጋር ላይ የሰማሁትን ላይቭ ላይ ስለሆነ የተናገለው እዚህ ጋር መጥቼ የተናገልኩ ላይቭ ነው የተመለሰው። ላይቭ ላይ ነው እኔም አሁን እዚህ ጋር ላይ የተናገልኩት። ሰው ምንም አይነት ፈትዋ እየሰጠን አይደለም ነው። ሲጀመር ለአንቺ ንግግር መጠየቅ ያለበትም ኡስታዝ ኢብራሂማ ነው። ከተሳሳተ ኡስታዝ ካሉ ልቀጥል፣ ችግር የለውም። ፖይንቱ ምንድን ነው? ኦኬ ችግር የለም። አንድ ደቂቃ በወስድ ነው። ፖይንቱ ምንድን ነው? በእስልምና ያለው በዓል ሁለት ብቻ ነው። ከነዛ ሁለት በዓላት ውጪ የሚደረግ በዓል የለም በእስልምና። ሲቀጥል ረሱል ሰለላሁ ዐለይሂ ወሰለም ከካፊር ጋር አትመሳሰሉ ብለውናል። አንመሳሰልም። አንድ ሰው በእስልምና እቅድ ማውጣትም ካለበት ምንም ማድረግም ካለበት በዚህ እንደዚህ ይሄ በዓል ስለመጣ ይሄ ቀን ስለመጣ እንደዚህ ይሄ ስለመጣ ብሎ የሚደረግ የእቅድ ማውጣት ምናምን የነገር የለም።
ረሱል ሰለላሁ ዐለይሂ ወሰለም ከፖለቲስቶች ጋር አትመሳሰሉ ብለውናል። አንመሳሰልም። አይ እኔ በግድ እመሳሰላለሁ የሚል ካለ እዛው ራሱ ይጠይቃል። የእስልምና ግን ክሊር የሆነ ግልጽ የሆነ ነው። ነቢና መሐመድ ሰለላሁ ዐለይሂ ወሰለም ሁለት በዓል አላችሁ ብለውናል። አንዱ የእርድ በዓል ነው አረፋ፣ ሁለተኛው ደግሞ ጾም ፈተን የምናከብረው በዓል ዒድ ነው። ከነዚህ ሁለት ዒድ ውጭ የሚደረግ ምንም አይነት በዓል በእስልምና የለም። ዓመተ ምህረት እኛ ከድሮ ጀምሮ አላህ Subhanahu Wa Ta'ala ምህረቱን እየለገሰን ሐዘኔታውን እየለገሰን የመጣን ሰዎች ነን። ከዘመን በኋላ የሚታዘንልን ከዘመን በኋላ የሚጨከንብን ህዝቦች አይደለም እኛ ሙስሊሞች። ስለዚህ ከዓመተ ምህረት ዓመተ ምናምን ተብሎ የሚደረግ ነገር በሙሉ በእስልምና ተቀባይነት የለም። ንያ ካለሽ አሁን ነይተህ በንያ መሄድ ነው። ኢነማ አመልቱ ቢንያ ሲሉ እያንዳንዱ የምታረገው ነገር ላይ ንያ ማድረግ አለብን። እያንዳንዱ ነገር ስፔሻሊ ዒባዳ ከሆነ ማለት ጥሩ ነገር ልትሰራ ከሆነ እኔ ጥሩ ነገር እሰራለሁኝ ብለህ ቃል ትገባለህ ለራስህ። የሆነ ነገር ልትሰራ ከሆነ እኔ ይሄን ነገር እሰራለሁ፣ ይሄ ነገር መልካም ነገር አደርጋለሁ፣ ለድሆች አግዛለሁ፣ ምጽዋት አደርጋለሁ ያልክ ለእያንዳንዱ ነገር ጥሩ ነገር ታደርጋለህ፣ ንያ ታደርጋለህ። ነገ ተነስተህ ስራ ልትሄድ ከሆነ ነገ በኸይር ካደርኩኝ እንደዚህ አደርጋለሁ ለራስህ እንጂ በዘመን የሚመጣ ምህረት በዘመን የሚሻር አዘኔታ ከኛ ከአላህ ዘንድ ከፈጣሪያችን ዘንድ የለም። በግል ዘመነ ሉቃስ፣ ዘመነ ማርቆስ፣ ዘመነ እንትና እየተባለ የሚደረግ ነገር የለም ነው። እኛ ካልቸር አለን፣ አዋለን ባህል አለን፣ አዋለን። ያ ባህላችን ግን ዲኑን በጠበቀ መልኩ እንጂ ከዲናችን ጋር በሚጣረስ መልኩ አይደለም። ነቢና መሐመድ ሰለላሁ ዐለይሂ ወሰለም ከካፊር ጋር ተመሳሰሉ ካሉ እነሱ የሚያመሳስለን ነገር ላይ አንቀራረብ። አለቀ። የጋራ ሀገር አለን። የጋራ እሴት አለን፣ አዋለን። ብዙ ሙስሊሞች እቺን ሀገር ዲፊት ሲያደርጉ ሙቷል። የአፋር ሱልጣኔት ምስክር ነው። የሶማሌ ሱልጣኔት ምስክር ነው። የአዳል ሱልጣኔ ምስክር ነው። የሐረርጌ ስልጣኔ ምስክር ነው። የጋራ ሀገር፣ የጋራ ባህል፣ የጋራ እሴት አሁንም ምስክር ነው። ከዚህ ውጪ ግን እነሱ በዓል ብለው ስላከበሩ እንደዚህ ነው ብለህ ከነሱ ጋር እየተመሳሰልክ የምትሄድ ነገር የለም። ይሄ ግልጽ ነው። ግልጽ ነው። ዓመታዊ እቅድ ማቀድ መስቀል ያለው ነጠላ ነው ያደረገችው። እኔ መስቀል የሌለው ነጠላ ካደረኩኝ የሚባል ነገር የለም። ሰው ያበሻ ልብስ መልበስ አይችሉም ማለት ነው። እንደሱ አላልኩም። ስለዚህ ያበሻ ልብስ መልበስ ይችላል። መስቀልና ጨረቃ ሃይማኖታዊ ምልከታ ስላለው አንድ ሙስሊም ሴት መስቀል ያለበት ወይም ደግሞ የክርስትናን ሃይማኖት የሚያንጸባርቅ ዲዛይን ያለው ልብስ አለመልበስ ትችላለች። ከፈለገች በጨረቃ ከፈለገች በአበባ አሰርታ፣ ግን ያበሻ ልብስ መልበስ አትችልም። ቆይ አንዴ ልንገርሽ። በመሰረቱ በልብስ የሚለካ እምነት የለም። አንድ ሰው ነጭ ስለለበሰ ሙስሊም ነው፣ ጥቁር ስለለበሰ አንዴ እንደዛ ነው የሚባል ነገር የለም። መመሳሰል ማለት ግን ወኢላ መመሳሰል ምንድን ነው? አንድ ካፊር ሴት ዛሬ አሸንዳ ነውና እኔ ነጠላ ለብሼ እወጣለሁ ብለሽ ምን ችግር አለው? እኔም አላከብረውም ግን ካንቺ ጋር ለብሼ ብወጣ እኮ ልብሱ ችግር የለውም ብለሽ ከሷ ጋር ያንን ልብስ ለብሰሽ ተመሳስለሽ መኖር ምንም ትርጉም የለውም። ኦኬ። ስለዚህ ዓመታዊ ቅድስ ማቀድ በእስልምና ይቻላል። ለምሳሌ አዲስ ዓመት ነው። በአዲስ ዓመት ብዙ ቅድ የሚያወጡ ሰዎች አሉ፣ ኢትዮጵያ ውስጥ የሚኖሩ ሙስሊሞች። ስለዚህ አዲስ ዓመት ምክንያት በማድረግ ያቀዱት እቅድ ሸርክ ነው። እኛ ሙስሊሞች የምናደርገው ነገር በሙሉ በእቅድ የተሞላ። ጥያቄን ግልጽ ላድርግልህ። ኢትዮጵያ ውስጥ የሚኖሩ ሙስሊሞች የኢትዮጵያን ካላንደር የሚጠቀሙ ሙስሊሞች 2018 ሲገባ በ2018 ይሄንን አደርጋለሁኝ ብለው እቅድ ቢያቅዱ ሽርክ ነው በሃይማኖታችን። ኡስታዝ ኢብራሂም አላልኩም፣ ኡስታዝ አብላሂማ ነው ያልኩት እኔ። ኢብሎ ከታች እየጻፈች ነው። ኢብሎ ሰላም አለይኩም እና ሼላ ልጌልታለሁ። ከመጣ ያስተማለኝን ያስተምላቸዋል። አብሽል ላይቭ ላይ ነው እኛ የሚተማለው እና ካጠፋን ደግሞ ሀፍታን ዒልም አያልቅም። እኛ ደግሞ ምንም አናውቅም ጃሂሎች። ኦፒ
ማን ያስወጣው? ራሱ ነው። እኔ አድሮ ያስወጣው። ይበቃናል። አማራጭ የተቀበልነው ነው የሚለኝ ወይስ በነገራችን ላይ ሙስሊም እንደመሆናችን አንቀበልም ነው የሚለኝ? አልገባኝም። ለዛ እኮ እኔ ካልገባኝ አንድ ነገር አልገባኝም። ፋራ ነው ሙሉ አሁን 2018 ቆይ አሁን ለምሳሌ እሺ አሁን እኔ እና አንቺ እኮ ተማመን ለምንድን ነው አሁን ዓመተ ምህረት ሲባል ከክርስቶስ በኋላ የሚባለው ዓመተ ምህረት ነው የምህረት ዘመን ተብሎ ይጠራል። ኦኬ ነገር በእስልምና ሽርክ ነው። ሁለተኛ ነገር ደግሞ ጳጉሜ 5 ቀን ገብቷል። ኦኬ ቁርአን 12 ወር ነው የሚጠቅሰው 5 ቀኑ ጭማሪ ነው። ዘመነ ሉቃስ ዘመነ ማቴዎስ ምናምን ተብሎ ደግሞ ይሄ ደግሞ አባቶች የጨመሩት ነገር ነው። ኦኬ ያን ነገር እስልምና አክሴፕት ስለማያደርገው ስለዚህ ይሄ ነገር ሐራም ነው። እንደዚህ ነገሮች ስለገቡበት አንቀበለውም። እንደዛ አይነት ነገር መሰለኝ አንቀበለውም። ትክክል አይደለም። ኦኬ ይሄን አክሴፕት እናደርጋለን እንቀበላለን። እንደ እስልምና ከሆነ አያስኬድም። እንደ ቁርአን ከሄድን ስለማያስኬድ ማለት ነው። ግን በዓሉ እንደ በዓል ማለት ነው ኢትዮጵያዊ እንደመሆናችን አዲስ ዓመትን ማለት ብናከብረው ሐራም ነው የሚል እምነት የለኝም። እንደዛም ነው ኡስታዞች የበዓል ስርዓቱን በምን መንገድ ነው የምታከብሪው? ጥያቄያችን እኮ እሱ እኮ ነገርኩሽ እኮ ሳከብረው በቃ አዲስ አንቺ ቆይ አበባ የሆሽ ለምለም ባልንደርሽ ሲባል ምን ማለት ነው? እያንዳንዱ ስንኝ ተተረጉምታለሽ ሐናን ማለት ነው። ካልተረጉምሽ ዝም ብለሽ አታውሪያ። ተርጉሚያ ምንድነው? አበባዮሽ ተብሎ ሲዘፈን እኮ አበባዮሽ አይደለም እያጸደቀ ነው። ልክ ደግሞ አይደለም። ፍትህ አልተከበረበትም። ሃይማኖት ነክ ስር መሰረት አለው። እኩልነትን አላጸደቀም። ቅሬታ ላይ ይሄ ህዝብ ስለዚህ የበላይነትን ያንድ ብቻ አላቀም። ይሄንን እኮ መንግስት ለሙስሊሞች አይደለም ኢትዮጵያ ዛሬ አይደለም የተመሰረተችው አይደለም ሙስሊም ከክርስቲያን ከድሮ ጀምሮ ተከባብረው አምነውበት ይሄን ነገር የመጣ ነገር እኮ ነው። እኔ እስከዛሬ ኢትዮጵያ ውስጥ በካላንደር ጉዳይ ጸብ ተፈጥሮ አይቼ አላውቅም። አይታችሁ ታውቃላችሁ? ይሄ ነገር ልክ አይደለም ብሎ ተቃውሞ ሰልፍ ወጣ ሰዋል የለም። አሁን ላይ ያለ ትውልድ ነው ይሄ ነገር ሰት ነው ያለው እንጂ በፊት አሁን ኢትዮጵያ ውስጥ ብትገቡ 90% ሙስሊሙም ያከብር ነው። ሲጀመር 90% ሙስሊሙ ያከብር ወዶ አይደለማ። ለምሳሌ እንኳን ማርያም ራስ ያከብር በፍላጎት ሚውት አድርጊ፣ በእናትሽ ሚውት አድርጊ። ዝም ብለሽ አታውሪ። አንድ ጊዜ ልጨርስ ሀሳቤ። ስህተት ነው ብሎ ካመኑ ከድሮ ጀምሮ መቃወም ነበረባቸው እኮ። መቀየር አለበት። በቃ ኢትዮጵያ ካላንደር ሁለቱንም እምነቶች ካላስማማ መቀየር አለበት። ገባሽ? እኔ ግን እስከዛሬ ጥላ ይቻላል። በካላንደር ጉዳይ ተከባብሮ ነው የኖሩት። ገብቶሻል? የሚያከብር ያከብራል፣ የማያከብር ደግሞ አያከብርም። ይሄ ነገር አላም ነው ብሎ የሚያምን ማለት ነው። ግን በዚህ ጉዳይ ተጣልተው አይቻላቅም። በሃይማኖቶች ጉዳይ ጸብ ተፈጥሮ አይቻላቅም። ሁሉም በአቋሙ ጸንቶ በዛው ነው የሚቀጥሉት። እኩልነት ነው ሊያስከብር የሚችለው መንግስት ነው። ገባሽ? እኛ መንግስት አይደለም። ቃል ላስረዳሽ ነው። ለሙስሊሞች ፖለቲካ ነው እኮ እያወራሽ ያለሽው። ሃይማኖት አልታወቅሽም። ሃይማኖት የበላይ ምናምን ፖለቲካ ነው እያወራሽ ያለሽው። በየቀኑ ሲነጋ ለእኛ ሁልጊዜ አዲስ ቀን ነው። አልሐምዱሊላ ነው ልንል የሚገባው ነው ለእኛ ለሙስሊሞች። ከዛ ውጭ ግን እስጅስት አዲስ ዓመት ይሄ አሮጌ ዓመት አለፈ እና አዲስ ዓመት መጣ አይነት የሚል እሳቤ ለእኛ ለሙስሊሞች ልንይዝ አይገባም። ያለፍናቸውም ልክ እንደ ትላንቱ አዲስ ናቸው። አልሐምዱሊላ በምንም አይነት ወይ ቢሆን ያንን ብለን ነው በሙስሊሞች መታለፍ ያለበት ነው። ከዛ ውጭ ግን ላይክ እንደ ቅድም ማውጣት ይቻላል። አዲስ ዓመት ነው አሁን ላይ አዲስ ዘመን ነው 2018 ወይስ ያለፈ ዓመት ነው 2017 ወይንም 2018? ያለፉ ቀናቶች ናቸው። ያለፉ ቀናቶች ናቸው። ያለፉ ጊዜያቶች ናቸው። እነዚያ ያለፉት ጊዜያቶች 12 ወር ሲሞላ አንድ ዓመት ተብሎ ነው። እነዛ ቀናቶች እና ጊዜያቶች ናቸው። አሮጌ አይደለም የሚባለው። አሮጌ ተብሎ ቢጠራም ችግር አለው? ያለ አሁን ለምሳሌ አዲስ ልብስ ገጀው ይሄ እኮ የድሮ አሮጌ ልብስ ነው ስትይ ያ ነገር ምን ችግር አለው? አሮጌ ልብስ ነው የድሮ ነበረት ያለች። ስለዚህ 2018 አሮጌ ነው በቃ አለፈ አይደለ ወይ? ድሮ 2015 እንደዛ ነው ያልኩኝ ያለሁት። ኦኬ እንጂ ዋናው እንደንያሽ ነው አይደለም። በቃ እንደ ሙስሊም ማለት ነው። እንደ ሙስሊም እንደ አንድ ሙስሊም መሽቶ በነጋ ቁጥር አልሐምዱሊላህ ላንቺ አዲስ ቀን ነው። በቃ ላይክ አዲስ
ነገሽ የሚያከብል ከሆነ ሀላም ነው ገባሽ? ከእስልምና ላያወጣሽ ይችላል፣ ግን ሀላም ነው። ግን ከእስልምና እንዳያወጣሽ ደግሞ ንያሽ ነው ማስተካከል ያለብሽ። ሽልክ የሆኑ ነገሮች ደግሞ ላይክ የምትጠቀሚ ከሆነ ምናልባትም አንዳንዶቹ ከእስልምና ሊያስወጡሽ ይችላሉ። ንያሽ ግን ላይክ እቅድ እንደማውጣት ምናምን ከሆነ ግን ምንም ያን ያክል ኢፌክት አለው እኔ አልተማልኩት። ቃልሻ ወይ ኢብሮ እንዴት ነህ? ሁሉ ሰላም ነው? ናለን ሁሉ ሰላም። እሺ የዲናን ያንቺን ሀሳብ ተቀብያለሁ። በቃ ቅድ ብቻ ያክላል። እንዴት ናችሁ? ውሃ ያልጠጣ እናንተ አጨለላችሁኝ እኮ። አይ ነገሩን ቀስ ብለን ካየ ነው በቂ ነው፣ መረዳዳት ከተቻለ ማለት ነው። አቡ መሐመድ ከቅድም ጀምሮ አስገቡኝ እያለ ነው። የምናውቀው አቡ መሐመድ ነው ወይስ ሌላ? አስገቢው እስኪ። ሄሎ ኦኬ፣ ሌላ ነው መሰለኝ። እሺ ምንድነው መሰለሽ የምትባይ ቃል ብለህ ቆይ ለኮሜንቶች መልስ ልስጥ አንድ ጊዜ። ቃል የምትባይ ምናምን ብለህ አትገላምጠኝ። በስነ ስርዓት ቃል የኛ በዓላችን እኮ ሁለት ነው ብለህ በስነ ምግባር አስረዳኝ። እኔ በነገራችን ላይ በስነ ምግባር የማያወራ ሰው አንተ ባወራህበት ልክ ነው ወርጄ የማወራው ማለት ነው። ገባ? ይሄ ኮዲን ነው ምናምን ነገር ከነገ የሚገደል መግባት ትችላለህ። ከኔ ጋር ቆይማ ቆይ ኢብሮ ከኔ ጋር ስታወራ በስነ ምግባር ነው። ገባ? ስነ ምግባር ሳይኖርህ እንደ ወደ ዲኔ ተቆርቁሬ መጀመሪያ ስነ ምግባር ይኖርህ፣ አመልህን ማስተካከል አለብህ። ገብቶሃል? ቃል የምትባይ ምናምን ነገር ቃል ብለህ በስነ ስርዓት እንዲህ ነው ብለህ ልታስረዳ ትችላለህ። ገባ? እንደ ቤት ውስጥ እንኳን እኔ ቤት ውስጥ እኮ እኛ እንዴት እንደምንከራከር ብታየው በሀሳብ ልዩነት ማለት ነው። አይደለም እዚህ ሚዲያ ላይ ማለት ነው። ገብተዋል። ለሃይማኖቱ ውክልና ቆመ ስትመጣ በስነ ምግባር ነው። ስነ ምግባር ጎድሎ እኔን ዲስስፔክት እያደረግ ልታወራ አትችልም። ይቅርታ ለእንግሊዝኛው እንደዛ ልታወራ አትችልም። ገባሽ? እና አሁን ሰው በሚገባው ቋንቋ ብትነግረው አይገባውም። ገባሽ? አይገባውም። ከበድ አድርገህ ከነገርከው ደግሞ በጣም እንትን ይላል ማለት ነው። በጣም የሆነ ቦታ ላይ ያስቀምጣል። እግዚአብሔር ማለት እህቴ አዳምጪኝ፣ አሁን ልብሽን ሰጥተሽ ማለት ነው። እግዚአብሔር ማለት ትርጉሙ ሰማይና ምድርን የፈጠረ አምላክ የሚገልጽ ቃል አይደለም። አንድ በይ። እየሰማሽ ነው? ከትርጉሙ ማለት ነው። እየሰማሁ በመጀመሪያ ስያሜው ለጣዖት የተሰየመ የተሰጠ ስም ነው። አክሱም ሲመለክ የነበረ አንድ ጣዖት የእሱ ስም ነው። አንድ በይ። ሁለተኛ ደግሞ እግዚአብሔር ማለት የሀገር ገዢ ማለት ነው። ልክ እንደ ፑቲን ማለት ነው። የሆነ ስፍራ ላይ የሆነ ሀገር ላይ የሚያስተዳድር ገዢ የሆነ አካል ማለት አንድ ልክ አብይ አህመድ ማለት ነው። የዛኔ ደግሞ የአክሱም ግዛትን ሲያስተዳድሩ የነበሩ ሰዎች ከሱ ጋር አያይዘው እግዚአብሔር ብለው የሰየሙት መጽሐፍ ቅዱስ ክርስትና ወደ ኢትዮጵያ ገብተው መጽሐፍ ቅዱስ ሲተረጎም ወደ ግዕዝ የእግዚአብሔር የሚለውን የጣዖት ስም እንዳለ ነበረ መጽሐፍ ቅዱስ የግዕዝ መጽሐፍ ቅዱስ ውስጥ የተቀመጠው እንጂ ከውጭ እንደመጣው አልተተረጎመም። ገብቶሻል? አሁን ያህዌ የሚለውን የእግዚአብሔር ስም ቢተረጎም እግዚአብሔር የሚል ትርጉም አይሰጥም። ገብቶሻል? ለዛ ነው እግዚአብሔር የሚለውን የፈጣሪ ቃል ከኢትዮጵያ ውጭ የማይታወቀው። ገባሽ? ገብቶሻል አባባሌ? አሁን እግዚአብሔር የሚል ስም ራሻ ውስጥ ልታገኘው ትችላለች። ኦርቶዶክሳውያን አሉ ለምሳሌ በቀላሉ አለ፣ አይታወቅም። ምን ማለት ነው ይልሃል። ከስሙ ትርጉሙ ብትነግራቸው ደግሞ ኧረ እንደዛ የሚባል ነገር የለም ይልሃል። የየትኛው ሀገር ገዢ ነው የሚሆነው? የዓለማት እንጂ የፍጥረት ዓለሙ ገዢ ነው እንጂ ይልሻል። አንዱ አመለካከት ይሄ ነው። ገባሽ? ሁለተኛ ይከብድሻል። ግድ የለውም አንቺ ጋር ማውራት የለብኝም። ሁለተኛው ሃይማኖትን አውቃለሁ በመጽሐፍ ቅዱስ ዙሪያ ሰው አስረዳለሁ የሚል ሰው ጋር ነው ማውራት ያለብን። አሁን ሰጥቼሻለሁ አይደል? አሁን እንዴት አየሽው ሐሳቡ? ሐሳቡ ጥሩ ነው እና አንድ ሰው ተነስቶ እኔ እግዚአብሔር ነኝ ካለ ችግር አለው? አዎ አለው። ችግር የለውም። ሰው እኮ ፍጡር ነው። ሰው እግዚአብሔር ፈጥሮት የለ እንዴ?
እኮ አንድ ሰው እኮ የነገርኩሽ እኮ እግዚአብሔር ነው ነኝ ካለ አሁን አይደለም እግዚአብሔር ነኝ ካለ አንድ ሰው ልክ የእግዚአብሔርን ባህሪያት ማድረግ አለበት። ሰው ደግሞ የእግዚአብሔርን ባህሪያት ማድረግ አይችልም። ሲቀጥል ሰው እግዚአብሔር ነው የፈጠረው። አዎ ገባኝ እኮ ትርጉሙ ነበር ስነግርሽ የነበረው እንጂ እኮ እኔ እኮ ሳወራ የነበረው ከፈጣሪ ጋር ሳይሆን እግዚአብሔር የሚለውን ቃል ትርጉም ነበረ ስነግርሽ የነበረው። ገባሽ? ገብቶሻል አባባሌ? የቃሉ ትርጉም ነው ስነግርሽ የነበረው እንጂ እኔ እግዚአብሔር ሰማይና ምድርን የፈጠረ አምላክ ነኝ እያልኩ አይደለም። ገባሽ? እሱ ጋር አይደለም እያወራ ያለሁት። ገብቶሻል? አሁን ገብቶሻል? እግዚአብሔር ማለት ግዕዝ ነው። እግዚ ማለት ገዢ ማለት ነው። ብሔር ማለት ደግሞ ሀገር ማለት ነው። ገባሽ? የሀገር ገዢ ማለት ነው። አሁን ሰዎች የሃይማኖት አባቶች ራሱ ማለት ነው እግዚአብሔር ማለት ምን ማለት ነው ብለሽ ብትጠይቂ እግዚ አብ ሄር ማለት ስላሴን ያመለክታል ይላሉ አንዳንድ ሰዎች ዓለም የሚገዛ አምላክ ማለት ነው ይላሉ። እያወቁት ማለት ነው እንዳልሆነ እያወቁ እግዚአ ነው ራሱ እግዚአ ነው። አብ የሚለውን አይገናኝም። በግዕዝ እንትን ሲባል እግዚአ ይባላል። ገዢ ማለት ነው። እግዚአብሔር ብሔር ደግሞ ሀገር ነው። ገባሽ? ስለዚህ እኔ ከስሙ ትርጉም ነበረ እንትን ስልሽ የነበረው። በሌላ ነገር ደግሞ ካሰብሽ እኮ አሁን ለምሳሌ የስላሴ አማኝ ነሽ አይደል? አዎ እኮ የስላሴ አማኝ ከሆነ የስላሴ አንዱ አካል ማን ነው? ሰው ነው። ሰው ነው። የስላሴ አንዱ አካል ሰው ነው አይደል? ስጋ የለበሰ ሰው ነው አይደል? እኮ ስለዚህ አንድ ሰው እግዚአብሔር በስጋ ሰው ነው አይደል? እግዚአብሔር ሰው አይደለም። እግዚአብሔር አምላክ ነው። እግዚአብሔር ሰው አይደለም። እግዚአብሔር አምላክ ነው። ሰማይና ምድርን የፈጠረ ማንም የማይስተካከል አምላክ ነው። እሱማ ገባኝ እኮ። እሺ ኢየሱስ ክርስቶስ ሰው አይደለም? ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው እኮ። ሰው ነው አይደለም? መውጣት አይጠበቅብሽም እኮ። ላቋርጠው ነበረ ሁላ ወሬያችንን ማለት ነው። ማውራትም እንትን አይጠበቅብኝም ራሱ። እኔ ሰው እንዴት ያልገባውን ነገር ይከተላል ነው። እንዴት ሰው መጽሐፍ ቅዱስ ውስጥ የሌለ ቃል ተሸክሞ ይጀዝባል ነው። ፍጹም ሰው ፍጹም አምላክ የሚል መጽሐፍ ቅዱስ ውስጥ የለም። ካለ አምጡ በሏችሁ። አምላክህ እግዚአብሔር ሰው አይሆንም ይላል መጽሐፍ ቅዱስ። በቃ ይጸጸት ዘንድ ሰው አይደለም። በጣም እንትን እኮ ነው። በቃ ከመጽሐፍ ቅዱስ አለመገናኘት እኮ በጣም ችግር እኮ ነው። የለም መጽሐፍ ቅዱስ ውስጥ የሌለ ነገር መከተል የለባችሁም። የለም እግዚአብሔር ሰው ሊሆን አይችልም። አረ በጣም ከባድ እኮ ነው። አምላክህ ሰው አትበለው አይደክመውምና። እግዚአብሔር ፈጣሪ አያስተናግድም። መውረድን መዋረድን አያስተናግድም። ከሰው እኩል መሆን አያስተናግድም። ማንነቱ የላቀ ነው። የፈጣሪ ማንነት ምግብ መብላትን አያስተናግድም። መለኮትነት እኮ ድካምና እንቅልፍን አያስተናግድም እኮ። የለም እኮ መለኮት የተባለው ታዲያ ለምንድን ነው? አያስተናግድም። ፈጣሪ ምግብ ከበላ፣ ፈጣሪ ከተራበ፣ ፈጣሪ ከተኛ፣ ፈጣሪ ከደከመ፣ ፈጣሪ 30 ምናምን ዓመት እንደ ሰው እንዴ ከማህፀን እስከ እንትን ከቆየ ፈጣሪነቱ የቱ ጋር ነው? አይደብራችሁም? ከእንደዚህ አይነት አስተሳሰብ ሰው ካልወጣ በእውነት እምነት አልባ ትውልድ ነው የሚፈጠረው። የሚበዛው እምነት አልባ ትውልድ ነው የሚበዛው። በእውነት
ምንም የማያቆመው ዝም ብሎ እንትንን ስሜቱና ውስጡን የሚከተል ትውልድ ነው የሚፈጠረው እንደዚህ አይነት አመለካከት ማለት ነው። አባቴ ኢየሱስ ክርስቶስ ፈጣሪ ሆኖ አያውቅም አይሆንምም። ስዕል ለስዕል ያፈነድዳል ያጎበድዳል። ስዕሉም ተቀደደ ብሎ ሰው እንትን ያደርጋል ማለት ነው። እንደዚህ አይነት ደንቆሮ ትውልድ ነው የተፈጠረው። ራሱ አያሳዝንም? ሰውማ የተሻለ ነው። እንደውም ሰውን ቢያመልክ ይሻላል። ታሪካቸውን የማይታወቅ ሰዎች ጀብድ ፈጸሙ፣ ምናምን ማረኩ፣ ተማረኩ፣ እግራቸው ተቆረጠ፣ ተቀነደሉ እያለ ታሪክን ያጽፍና የሆነ ስዕል ይሳላል፣ ለስዕሉን ያፈነድዳል። ሬሳ ያመልካል ራሱ አጥንት። በእውነት አባንትና የሚባሉ ጻድቅ አባት ናቸው እያለ ታሪኩን የማይታወቅ ሰው አጥንቱ እንኳን የሱ እንደሆነ ያልተረጋገጠ ሰው ለአጥንት ያጎበድዳል። ይሄ ትውልድ ማለት በጣም ነው የሚያሳዝነው። አሁን ይህ ትውልድ ከራሱ ጋር ይገናኛል ብለህ ተስፋ ካደረክ በእውነት በጣም ከባድ ነው። በጣም የታሰረ ትውልድ ነው። አይምሮውን በጣም የተዘጋ የደነቆረ ትውልድ ነው። አባንትና ጻድቅ ናቸው፣ አባንትና በአንድ እግሩ ምናምን ቆመ፣ ቅዱስ እንትና እንደዚህ ያደረገ፣ ቅድስት እንትና እንደዚህ ያደረገች፣ የለም ውሸት ነው። ቅዱስ እንትና ጻድቅ አይደሉም። እንዴት እርግጠኛ ሆንክ? ሲጀመር ጻድቅ ብለህ የምትላቸው የት እንዳሉ አይታወቁም። ሲኦል ይሁኑ መንግስተ ሰማያት ይሁኑ አይታወቅም። ራሱ ውሸት ነው። ደፍራችሁ መጠየቅ አለባችሁ። ማንም ጦረኛ እንትን ነው፣ ማንም ጦረኛ ፖለቲከኛ ነው እኮ የምትሰግዱለት እኮ። አያሳዝንም? በህይወት ቢኖሩ እንኳን እኮ የሞተ ሰው ራሱን መጥቀም ማይችል ማለት ነው። እኔ አባቶች አስተማሩ እኮ በነገራችን ላይ መናገር ስለማይችለው እንጂ የሚያስተምሩ አባቶች እንኳን እኮ አሉ። በቃ ጸሎት የምታደርጉት የሚሰማ የለም ተባላችሁ እኮ። አይሰማችሁም። ሰው ነው፣ የመስማት አቅምም ችሎታም የላቸውም። ድንግል ማርያም ትሰማለች ብለህ ጸሎት ካደረክ አትሰማም። በቃ አትሰማም ተባልኩ። አትሰማም፣ ራሱ ሞታለች እኮ። እኔ በእውነት በጣም ነው የሚያሳዝነኝ። ቁጭ ብለህ ስታስበው እዛ ጋር ቤተሰብ እንዳለው ዘመድ እንዳለው ሰው ቁጭ ብለህ ስታስበው በጣም ነው የሚያሳዝነው። ቤተሰብህን ለማይረባ ነገር ሲያፈነድድ ሲያጎበድድ ስታየው አንተ ነፃ ወጥተህ በጣም ያሳዝናል። በጣም አሳፋሪ ፍልስፍና ምልከት አመለካከት ነው። ራሳችሁን ነፃ ማውጣት አለባችሁ። ለስዕል አታምልኩ። በቃ አይጠቅምም፣ አይጎዳም። ስዕል ነው። ቀደህ ጣለው፣ ምንም አቃጥለው፣ ምንም ትርጉም የለውም። ጣዖት ታመልካለህ እንዴ? ሰው አታምልክ። መጽሐፍ ቅዱስን አንብብ። በቃ አንብቡት። መጽሐፍ ቅዱስን ይነበብ። ምንድን ነው የሚለው? ኢየሱስ ክርስቶስ ምን አለ? እኔ በወንጌል አምናለሁ፣ ትክክለኛ ወንጌል ግን አለ ብዬም አላምንም። ቢሆንም በቃ ወንጌልን ማንበብ አለበት ሰው፣ መጽሐፍ ቅዱስን ማንበብ አለበት። እኔ እንደዛ ነው የማምነው። አንብቡት። ሰው ትንሽ ከራሱ ይገናኛል። የተጻፈው በአማርኛ ነው። አማርኛው ደግሞ ግልጽ ነው። አንብቡት። ማንንም መጠየቅ የለባቸውም። ሃይማኖት አባት እንትና እየተባለ የሚሰራውን ድራማ ትርጉም የለውም። ዝም ብለህ አንብቡ። በአማርኛ ነው የተጻፈው። አሁን ያለው መጽሐፍ ቅዱስ እንኳን ዝም ብለህ ብታነበው በእውነት ስንት የሚገርም የትርጉም ልዩነት ነው የምታገኘው ከምናደርገው ማለት ነው። ከሚባለን በጣም የተለየ ነው መልእክቱ ማለት ነው መጽሐፍ ቅዱስ። አንድ ሰው መጣና እኔ የማደርገው ከራሴ አይደለም፣ እንደሰማሁት እፈርዳለሁ፣ እኔ ህይወት ተሰጠኝ፣ እኔ ጌታ ተደረግኩ፣ እኔ ሰው ስለሆንኩ ስልጣን ተሰጠኝ፣ እኔ ከእግዚአብሔር የሰማሁትን አድርጉ ስላልኩ ልትገሉኝ ትፈልጋላችሁ ወይ? ይሄ ሰው ነብይ ነው። ይሄ ሰው ነው። ለእስራኤላውያን ብቻ የተላከ ሰው ነው። ስንት ነው ይሄ እየተነበበ ሰው ዝም ብሎ ያፈነድዳል። አይሰማህም። ያንተም አይደለም። ኢየሱስ ክርስቶስ
ነብይ ከሆነ ነብይነቱም መጽሐፍ ቅዱስ ነው የሚመሰክረው። ለአንተ አይደለም፣ ለእስራኤላውያን ነው። በቃ ብርቱ ነብይ ብሎ የሚያስቀምጠው መጽሐፍ ቅዱስ ነው። ከእስራኤል ለጠፉ በጎች ውጪ አልተላኩም። አለቀ። አላቀህም እያለ እኮ ነው። እኔ ሰው ነኝ፣ ሰው ነው። በጣም እኮ ነው የሚያሳዝነው። እኔ በእውነት ያሳፍራል። ከራሳችሁ ጋር መገናኘት አለባችሁ። መጽሐፉን አንብቡት። በቃ ኢየሱስ ክርስቶስ አምላክ ሆኖ አያውቅም። አምላክም አይደለም፣ ሰው ነው፣ ደካማ ሰው ነው። እግዚአብሔር አምላክ በኢየሱስ ክርስቶስ በኩል ለእስራኤላውያን እንዲደነቁ ሲያሳይ የነበረ ተአምር ነው ሲሰራ የነበረው። በራሱ ብቃት አይደለም፣ ብቃት የለውም። መጽሐፉ የሚለው እንደዛ ነው። የሚያደርገውን ሁሉ ያሳየዋል፣ እናንተ ትደነቁም ዘንድ ከዚህ የሚበልጥ ስራ ያሳየዋል። አለቀ። የሚያሳየው አምላክ አለው። አምላክ ብሎ ሲጸልይ የነበረው ጌታዬ ያለ ሲጸልይ የነበረው አምላክ አለው። አምላኬ ሲለው የነበረው አምላክ አለው። አምላኬና አምላካችሁ ሲል የነበረው አምላክ አለው ኢየሱስ ክርስቶስ። እኔ ምንድን ነው የምታወሩት? አምላክ አለኝ ካለ ምንድን ነው የምታወራው? ከየት አምጥተህ ነው አምላክ ነው የምትለው? በቃ በእኛ እውቅና ይረጋገጥ አምላክነቱ ኢየሱስ ክርስቶስ። እኔ እውቅና ልስጠውና አምላክ ይሁን። በቃ እንደዛ ከሆነ ሌላ ሰው ምረጧ። በቃ ለምን አንድ ኢትዮጵያዊ አትመርጡም? ሰው እንደዛ ከሆነ በእኛ እውቅና ከሆነ በቃ አንድ ጥቁር ነው መመረጥ ያለበት። እንደው ለምን አንድ እስራኤላዊ ትመርጣለህ? በቃ አንድ ኢትዮጵያዊ አምጣ። እንትን ያለ በቃ ዘመናዊ ሰው እንደውም ዘመናዊ ሰው መምረጥ አለባችሁ። በእኛ እውቅና ከሆነ የአምላክ አምላክነት የሚረጋገጠው አንድ ሰው እንምረጥና አምላክ እናድርገው። በቃ እውቅና እንስጠው። ዝም ብለን እናፈንድን። አለቀ። እንደዚህ እኮ ነው። አምላክነቱ በእኛ እውቅና ይረጋገጥ። ምንድነው የአምላክነቱ እንትን ምንድነው ተብሎ ሲባል እንዴ ያለ ወንድ ልጅ እኮ ነው የተወለደው ይላል። ያለ ወንድ ልጅ መወለድ የአምላክነት መስፈርት ከሆነ በቃ አዳም ነው እኮ አምላክ መሆን የነበረበት። ከወንድም ከሴትም ያልተወለደው ማለት እንደው አዳም ነው። እንደውም አምላክ በቃ መመለክ ያለበት አዳም ነው። በቃ በእድሜም ከሱ የበለጠ ነው። በአፈጣጠርም በጣም ኃይለኛ ተአምር ነው። አዳም ነው እንደውም የሥላሴ አንዱ አካል መሆን ያለበት። በቃ እኔ ቀይሬዋለሁ። በእኛ እውቅና አምላክነቱን ይረጋገጥ ይላል ትውልድ። ከባድ ነው። ንቁ፣ መንቃት አለብህ። አንብብ። ከክርስትና ውጭ ያሉ ሃይማኖቶች ስለ ኢየሱስ ክርስቶስ እንዴት አይነት አመለካከት አላቸው ብለህ እየው። ታሪክ ስለ ኢየሱስ ክርስቶስ ምን ይላል? ኢየሱስ ክርስቶስ ራሱ ማን ነው? ምንድን ነው? መጽሐፍ ቅዱስ ውስጥ እንዴት ይገልጸዋል? ብርቱ ነብይ። በቃ አለቀ። ከዚህ ያለፈ እንትን የለውም። ያሳዝናል። ስለዚህ ከእንደዚህ አይነት የድድብና የጅዝብና የድንቁርና ሃይማኖት ውጡ። ከስዕላ ስዕል፣ ከቅርጻ ቅርጽ፣ ከጣዖት፣ ከሰው ማምለክ ውጡ። የምታመልክ ከሆነ እኔን የፈጠርክኝ አምላክ እያልክ አምልክ። ካልሆነ ግን እኔ ራሴን አላመልክም፣ እኔ ሰውን አላመልክም። እኔ የሚደክም ብርታት ይሆንኛል ብዬ አላፈነድድም። እኔ የተኛ ይጠብቀኛል ብዬ እንትን አልልም፣ እርግጠኛ አልሆንም። እኔ ያልነበረ የሆነ ሰዓት ላይ የኖረ ያኖረኛል ብዬ ተስፋ አላደርግም። አዎ የተራበ እንትን ሰው ይመግበኛል ብዬ ተስፋ አላደርግም። ይሄ አመለካከት